በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚኦ ሰማይኩ ድምፀከ ወፈራይኩ። ክቡር ሊቀ መዘምራን ብርሃኑ ጌጡ፣ አንጋፋው የቤተ ክርስቲያን ልጅ፣ የተከበሩ የክፍለ ከተማው ስራ አስኪያጅ ሊቀ ሊቃውንት አባ ጦመ ልሳን፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከትና የክፍለ ከተማ ቤተ ክህነት የሥራ ኃላፊዎች፣ ክቡር መልአከ ገነት ዘማርያም የዚህ መንጋ ጠባቂና የቤተ መቅደሱ ቤተ ክርስቲያኑ ዋና አስተዳዳሪ፣ የአድባራት የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ በዚህ የተሰበሰባችሁ የእግዚአብሔር ልጆች ምእመናን ሁላችሁም እንደምን አረፈዳችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ስለ ቅዱስ ያሬድ ታሪክ ተናገሩ፣ ተርኩ፣ አውሩ ብትባሉ ሁላችሁም ብዙ መናገር ትችላላችሁ። ቅዱስ ያሬድ በቃሉ በድምፁ ብቻ ሳይሆን በሕይወቱ ያስተማረ ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መዓዛ የቀየረ ታላቅ ሊቅ ነው። ቅዱስ ያሬድ የእግዚአብሔር ወዳጅ፣ ቅዱስ ያሬድ የእመቤታችን አገልጋይ፣ ቅዱስ ያሬድ ባይኖር ባይፈጠር ኖሮ የምንቀድሰው ቅዳሴ በዚህ መልኩ አይሆንም ነበር። ቅዱስ ያሬድ ባይወለድ ኖሮ ድጓው፣ ምዕራፉ፣ ጾመ ድጓው፣ ዝማሬው፣ መዋሥዕቱ አይኖርም ነበር። ቅዱስ ያሬድ ባይኖር ኖሮ ሰዎች ሲሞቱ አስከሬናቸው የሚሸኝበት የዜማ ስልት መዋሥዕቱ ሌላ ነበር የሚሆነው። ምእመናን ልጆች ወልዳችሁ ክርስትና ስታስነሱ ቅዱስ ያሬድ ባይኖር ኖሮ ዜማው እንዲህ አይሆንም ነበር። ቅዱስ ያሬድን የሰጠን የፈጠረ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ያሬድ ዕዝል፣ ግዕዝና አራራይ የተባሉ ታላላቅ የዜማ ስልቶችን ያዘጋጀ በዓለም ላይ በዜማ ጥበብ ከሚጠሩ ከነ ሞዛርት በፊት የነበረ የኢትዮጵያ ውበት የቤተ ክርስቲያናችን አምድ
የኢትዮጵያ መሰረት የሆነ የዜማ አባት በ505 ዓመተ ምህረት በሰሜናዊው ኢትዮጵያ የተገኘ የዛሬ 1513 ዓመት በኢትዮጵያ ምድር ላይ የበቀለ ታላቅ አባት ነው። ታላቁ ዜማ፣ መደበኛውም ዜማ፣ ያጫብሩም ዜማ፣ ቆሜውም፣ ሌላውም፣ የደብረ አባዩም ያጫብሩም ዜማ ባለቤት የሁሉ ፈጣሪ የሁሉ አስገኚ የዜማው መሰረት ቅዱስ ያሬድ ነው። አልቦም ቅድሜሁ ወአልቦ እምድሬሁ ማህሌታይ ሰብ ዘከማሁ እያሉ ሲዘምሩ ነበር። እንደሱ አይነት ማህሌታዊ የሆነ ሰው ከቅዱስ ያሬድ በፊት ከቅዱስ ያሬድ በኋላም የለም ነው ያሉት። እግዚአብሔርን ያገኘ እግዚአብሔርን ያነጋገረ የምስጢር ሰው ነው። የያሬድ አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ነቢየ እግዚአብሔር ቅዱሱ የእግዚአብሔር ሰው በድንግልና እንደኖረ የሚነገርለት ታላቁ ነቢዩ ዕንባቆም እንዲህ ነበር ያለው፣ እግዚኦ ሰማይኩ ድምፀከ ወፈራይኩ፣ አቤቱ ዝናህን ሰምቼ ፈራሁ አለ። በትንቢተ ዕንባቆም ምዕራፍ 3 ቁጥር 2 ላይ የእግዚአብሔርን ዝና ሰምቶ የፈራው ነቢዩ ዕንባቆም ከሱ በፊት የተደረገውን ስላየ ስለሰማ ነው። እግዚአብሔር ድንቅ አድራጊ፣ እግዚአብሔር ድል አድራጊ ነው። እግዚአብሔር በሙሴ በትር የኤርትራን ባህር ከፍሎ አረፍት በይም ነው። ግራና ቀኝ ባህር ተከፍሎ በደረቅ እስራኤልን ያሻገረ ጌታ መሆኑን ዕንባቆም ሰማ። እግዚአብሔር በብላቴናው ዳዊት ብረት የለበሰውን ታላቁን ክቡደ መዝራዕት የሆነውን ፍልስጤማዊው ጎልያድን እንዴት አድርጎ እንደጣለ ነቢዩ ዕንባቆም ሰማና ፈራ። ሰናክሬም በእስራኤላውያን ላይ በተነሳ ጊዜ እግዚአብሔርን በተገዳደረ ጊዜ በሕዝቅያስ ላይ አድሮ እግዚአብሔር የሰናክሬምን ሰራዊት እንደበተነ ዕንባቆም ሰማና ዝናውን ሰምቶ ፈራ። ታቦተ እስራኤል ታቦተ ጽዮን በዳጎን ቤት በገባች ጊዜ ዳጎኑን ገልብጣ እንደሰባበረች በታቦቱ ጣዖቱ እንደተሰበረ እንደደቀቀ ባየ ጊዜ በሰማ ጊዜ ፈራሁ አለ። እግዚአብሔር ያደረገው እነ ኢያሱ ወደ ምድረ ርስት ሲገቡ በዲጅኖ በመዶሻ ሳይሆን በዝማሬ በእልልታ በምስጋና የኢያሪኮን ግንብ በድምፃቸው ብቻ እንደደረመሱት ነቢዩ ሰማና ፈራ። ከዛም ጋር ተያይዞ በገባኦን ሰማይ ላይ እግዚአብሔር ፀሐይን እንዳቆመ ነቢዩ ሰማ፣ ፈራ። እግዚአብሔር ድል አድራጊ ነው አለ። እግዚአብሔር አሸናፊ ነው አለ። እግዚአብሔር ከሕግ በላይ ነው አለ። እግዚአብሔር የሚሳነው ነገር የለም አለ። እግዚአብሔር ጎባጣውን እንደሚያቀና፣ ተራራውን ሜዳ እንደሚያደርግ፣ ዝናምን እንደሚያዘን፣ ፍጥረታትን እንደፈጠረ፣ የዚህ ዓለም ገዢ እንደሆነ ዕንባቆም ሰማ። ሰማና ደነገጠ። ደነገጠና ወአንከርኩ አለ፣ አደነቅኩኝ አለ። እግዚአብሔር የሚደነቅ ጌታ ነው። የእግዚአብሔር ልጆች ምእመናን፣ እኛ እዚህ ሆነን እግዚአብሔርን እንዴት ነው የምናስበው? ወደ ኋላ እንደ ዕንባቆም በቅዱስ ያሬድ ላይ አድሮ እግዚአብሔር አጥንትን የሚያረሰርሰውን የመላእክቱን ዝማሬ አይችልም፣ አይገባውም፣
አያውቅም በተባለው በያሬድ ላይ አድሮ እግዚአብሔር የሰራውን ስራ ወደ ኋላ አይተን አንፈራ ይሆን? በእነ አቡነ ሳሙኤል አድሮ እግዚአብሔር አናብስትን አስገዝቶ እነ አቡነ ሳሙኤል አናብስትን እንደ አጋሰስ እንደ ጋማ ከብት ተቀምጠው ሲጋልቧቸው አቡነ ገብረ መንፈስ ቅዱስ በዝቋላ ገዳም በዚያ በተራራ ላይ አናብርት እየተገዙላቸው ወድቀው ከፊታቸው አይተናል፣ ሰምተናል፣ እንደ ዕንባቆም ተነግሮናል። እግዚአብሔር እንዲህ አድራጊ ጌታ ነው። ስሙ የተመሰገነ ይሁን። እኛ ኢትዮጵያውያን ብዙ የምንናገረው ታሪክ አለን። ወደ አዲስ አበባ ከመምጣቴ በፊት ለ7 ዓመታት ደቡብ አፍሪካ፣ ምዕራብ አፍሪካ ነበርኩኝ። ደቡብ አፍሪካውያን ስለ ራሳቸው የሚናገሩት አንዳችም ታሪክ የላቸው። ቋንቋቸው የነጮች ቋንቋ ነው። ታሪካቸውም ያው ነው። ሕይወታቸውም ያው ነው። እኛ ስለ ታቦተ ጽዮን መናገር እንችላለን። እኛ ስለነ ቅዱስ ላሊበላ መተረክ እንችላለን። እኛ ኢትዮጵያውያን አለባበሳችን፣ እኛ ኢትዮጵያውያን ሃይማኖታችን የራሳችን መለያችን፣ ዜማችን፣ ፊደላችን፣ ቋንቋችን፣ ማንነታችን ከማንም የተዋስነው ሳይሆን አባቶቻችን ከእግዚአብሔር ተቀብለው የሰጡን ነው። ይሄ ለማንም የለም። እኛ ኢትዮጵያውያንና እኛ ኤርትራውያን ከእግዚአብሔር የተሰጠን የራሳችን የዜማ ስልት መመሪያ ያለን ሕዝቦች ነን። እግዚአብሔርን አመስግኑት። ቅዱስ ያሬድ የማን ነው? የማን ነው? የኛ እግራቸው ሲቆረጥ የጸጋ ክንፍ የተሰጣቸው እነ አቡነ ተክለ ሃይማኖት የግብፅ ቤተ ክርስቲያን ታላቁ ቅዱስ በኢትዮጵያ ምድር ላይ የፈነጠቀ ፀሐይ ብላ ቤተ ክርስቲያን በስሙ ያነጸችለት ቅዱሱ አባት አቡነ ተክለ ሃይማኖት ነበጸሎተ ሚካኤል እና አቡነ ኢየሱስ ሞዓ ሌሎችም በገድል በትሩፋት ያጌጡ ታላላቅ አባቶች፣ ታላላቅ እናቶች እነ ቅድስት ክርስቶስ ሰምራ ሌሎችም ቅዱሳን እናቶች፣ አባቶች እግዚአብሔር ሰጥቶናል። ቅዱስ ያሬድን ሰጥቶናል። ሁሉ የኛ ነው። ነገር ግን አልተጠቀምንበትም። ሙሉ ትጥቅ እያለው እንደሚማረክ ወታደር ነን። ሁሉ የኛ ሆኖ መትረየሱን፣ ጠመንጃውን፣ ጥይቱን ታጥቆ ዝናሩን ወገቡ ላይ አድርጎ እጁን ወደ ላይ ከፍ አድርጎ እንደሚማረክ ፈሪ ወታደር ለብዙ ነገር ተማርከናል። ለባዕድ ነገር ተማርከናል። ሃይማኖት ለመተው፣ ማተብ ለመበጠስ፣ የሌሎቹን የምዕራቡን ሸክም ለመሸከም ጫንቃችንን አዘጋጅተናል። አባቶቻችን ምን ይሉን? ናስተበኩአከ 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 ያሬድ